ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የሚችላንድ ተጫዋች የሆነውን ፍራንኮሊኒ ዱጆን እየተከታተሉት ይገኛሉ እየተባለ ነው። በተጨማሪም አሰልጣኝ አርነ ስሎት ናቸው ጆ ጎሜዝ በክረምቱ የዝውውር መስኮት እንዳይወጣ ያደረጉት እየተባለ ይገኛል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። በመጀመሪያ የምንመለከተው የቀድሞ የሊቨርፑል ተጫዋች ሆነው ጆን አልድሬጅ በቶተናም ጨዋታ ዙሪያ የሰጠውን አስተያየት ይሆናል እና በሰጠውም አስተያየት በውጤቱ በጣም ደስተኛ ነኝ። ዋናው ነገር 3 ነጥብ ይዘን መውጣታችን ነው። ነገር ግን ደግሞ ያሳየነው እንቅስቃሴ አሁንም ይቀረናል። ከዚህ የተሻለ ነገርን ማድረግ መቻል አለብን። በተለይ ደግሞ በ9 ተጫዋች ሆኖ ለ10 ደቂቃዎች ያህል በጣም ሲያስጨንቁን የነበረውና ከዚህ የተሻለ ነገርን ማድረግ ነበረብን። እንደውም ጨዋታውን ከተመለከታችሁ እነሱ ሳይሆን እኛንን በ9 ተጫዋች እየተጫወትን ስንመስል የነበረውና ከዚህ የተሻለ ነገርን ማድረግ ነበረብን። በእርግጥ በምንም ይሁን በምንም መልኩ ውጤቱን ማግኘታችን ነው ዋናው ነገር፣ 3 ነጥብ መያዛችን ነው። ነገር ግን ደግሞ ባሳየነው እንቅስቃሴ ግን ደስተኛ አይደለም እና ከዚህ በኋላ ቶፕ 4 ውስጥ ይዞ ለመጨረስም በጣም ብዙ ስራዎች ይቀሩናል የሚል አስተያየትን ሰጥቷል። በዚህ አስተያየት ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ስካይ ስፖርት ላይ በመዘገብ አስተያየት በመስጠት የሚታወቀው ፖል መርሰን በአንቶኒ ሴሜንዮ ዙሪያ የሰጠውን አስተያየት ይሆንና በሰጠው አስተያየት አንቶኒዮ ሴሜንዮ ከሊቨርፑል ጋር ስሙ በስፋት እየተያዘ የሚገኝ ተጫዋች ነው። ሊቨርፑሎችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው ሁላችንም እናውቃለን። ነገር ግን ደግሞ ሊቨርፑል ለሱ ትክክለኛው ክለብ ነው ወይ የሚለው ነገር ግን ማንሳት ያለብን ይመስለኛል። እናም እንደኔ ሀሳብ ወደ ሊቨርፑል ከሚያቀና ይልቅ ወደ ማንቸስተር ዩናይትድ ቢያቀና ለሱ ትክክለኛው ክለብ ይሆናል ብዬ አስባለሁ የሚል አስተያየትን ሰጥቷል። እንደ ምክንያትም አድርጎ ያስቀመጠው ደግሞ የሜዳውን ስፋት ነው። ከሊቨርፑል ከአንፊልድ ስቴዲየም ይልቅ የማንቸስተር ዩናይትድ ሜዳ ይሰፋልና አንቶኒ ሴሜንዮ የሚሮጥበትን ቦታ ያገኛል። ሴሜንዮ ደግሞ በደንብ የሚታወቀው በመሮጥ ነው፣ ተከላካዮችን በመጋፈጥ ነው፣ አንድ ለአንድ ግንኙነቶችን በማሸነፍ ነውና እንደዚህ አይነት አጮት የምትጫወት ከሆነ ደግሞ ሜዳው ሰፋ ሊልልህ ይገባል። የአንፊልድ ሜዳን ከኦልትራፎርድ ጋር የምናስተያየው ከሆነ የምናወዳድረው ከሆነ ደግሞ የአንፊልድ ጠበብ ይላል። ስለዚህ ለሴሜንዮ የሚመቸው ሜዳ ይሆናል ብዬ አልጠበቅም። ስለዚህ ወደ ኦልትራፎርድ ቢያቀና ግን ሰፋ ያለ ቦታ ስለሚያገኝ እንደፈለገ ይሮጣል፣ እንደፈለገም ከተጫዋቾች ጋር አንድ ለአንድ ይገናኛል። እነዛንም ማሸነፍ የሚችል ተጫዋች ስለሆነ ወደ ማንቸስተር ዩናይትድ ቢያቀና ለሱ ጥሩ ክለብ ይሆንለታል ብዬ አስባለሁ። እንደዚሁም መሐመድ ሳላህን ራሱ ከተመለከተ ምን ያህል ጊዜ ነው ከበረኛ ጋር አንድ ለአንድ የተገናኘው? እንደዚሁስ ለመጨረሻ ጊዜስ ከበረኛ ጋር መቼ ነው አንድ ለአንድ የተገናኘው የሚለውን ነገር ስንመለከት ብዙ ጊዜ እንደዚህ አይነት አጋጣሚዎችን እንደማያገኙ ማወቅ እንችላለን። በእርግጥ አንዳንድ ጊዜ ተጋጣሚ ክለቦችም ከሊቨርፑል ጋር ሲጫወቱ የሚጠቀሙትም ታክቲክም ሊሆን ይችላል እንደዚህ አይነት ነገሮችን እንዳናይ ያደረገን። ስለዚህ ወደ ማንቸስተር ቢሄድ ለሱ የተሻለ ክለብ ይሆናል ብዬ አስባለሁ። ምንም እንኳን በዚህ ሰዓት ላይ ሊቨርፑል ከማንቸስተር ዩናይትድ በጣም የተሻለ ክለብ ቢሆንም እንኳን አንፊልድ ግን ለሱ ትክክለኛው ቦታ ነው ብዬ አላስብም። ከዛ በተጨማሪም ደግሞ መሐመድ ሳላህ ሊተካ ነው የሚሄደው የሚሉ ነገሮች እየተሰሙ ስለሆነ ያ ራሱ እሱ ላይ ከፍተኛ ተጽዕኖን ይፈጥርበታል። ስለዚህ ወደዛ ከሚያቀና ይልቅ ወደ ማንቸስተር ዩናይትድ ቢያቀና ይሻሏል የሚል አስተያየትን ሰጥቷል። በዚህ በሰጠው አስተያየት ዙሪያ ምን ያህል ተስማማላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ ግን በዚህ በሰጠው አስተያየት ዙሪያ ያለኝ ሀሳብ ምንድነው፣ ሊቨርፑሎች ሴሜንዮን የሚፈልጉት መሐመድ ሳላህን እንዲተካላቸው ሳይሆን ለመሐመድ ሳላህ ተፎካካሪ እንዲሆን እንደዚሁም ለኮዲ ጋክፖን በተመሳሳይ መልኩ ተፎካካሪ እንዲሆን ብለው ነው ወደ ሊቨርፑል ለማምጣት የፈለጉት እንጂ ትክክለኛ የመሐመድ ሳላህ ተተኪ ነው ብለው አይደለም እያመጡት የሚገኙት። ለመሐመድ ሳላህ ተተኪ ይሆናል ያሏቸው ሌሎች ተጫዋቾችን በዝርዝራቸው አስቀምጧል። ነገር ግን በዚህ ሰዓት ላይ ሴሜንዮ ቢያንስ ሊቨርፑል አሁን ለገቡበት ችግር መፍትሄ ይሆናል። እንደዚሁም ሁለቱንም ቦታ ከቨር ማድረግ ሲችል ለሁለቱም ቦታ አጋዥ መሆን ይችላል፣ ተፎካካሪ መሆን ይችላል ብለው ነው እያመጡ የሚገኙት እንጂ ለመሐመድ ሳላህ ትክክለኛው ተተኪ ብለው የሚያስቡት ልክ እንደነ ኦሊሴ አይነት እንደዚሁም እንደነ ሮድሪጎ አይነት ተጫዋቾችን ነው እንጂ ሴሜንዮን ለረጅም ጊዜ የመሐመድ ሳላህ ተተኪ ይሆናል ብለው አይደለም እያመጡ የሚገኙት እኔ እስከማውቀው ድረስ። የእናንተን ሀሳብ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ ሊቨርፑሎች የሌስተር ሲቲ የ16 ዓመት የክንፍ ተጫዋች የሆነውን ጄሬሚ ሞንጋን እየተከታተሉት ይገኛሉ እያለ ነው። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያሳዩት። ቶተናም፣ ቼልሲ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ኒውካስል ዩናይትድም እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል ነው እየተባለ የሚገኘው። ይህንንም ተጫዋች እንግዲህ ባለፈው ሲዝን ሌስተር ሲቲ በፕሪሚየር ሊጉ በነበረበት ሰዓት ተቀይሮ ሲገባም የተመለከትነው ተጫዋች ነው። እንደውም በዛ ሰዓት ተቀይሮ በገባበት ሰዓት በፕሪሚየር ሊጉ በጣም በወጣት እድሜው የተጫወተ ሶስተኛው ተጫዋች ሆኖ መመልከትም ይችለናል። በ15 ዓመቱ ከ8 ወር ነበር የመጀመሪያ ጨዋታውን ለሌስተር ሲቲ በፕሪሚየር ሊግ ማድረግ የቻለው። እንደዚሁም ለሌስተር ሲቲም በካራባው ካፕ የተጫወተ በጣም ወጣቱ ተጫዋች የሚልም ሪከርድንም ማስመዝገብ ይችላል። በዚህ ሰዓትም እንግዲህ
ለሌስተር ሲቲ በጣም ድንቅ የሚባል ጊዜን እያሳለፈ ነው የሚገኘው። እስካሁን ድረስም 21 ጨዋታዎችንም ለሌስተር ሲቲ መጫወት ይችላል። ይህን ሁላ ጨዋታ ማድረግ ራሱ የቻለው ገና 17 ዓመቱ ሳይሞላ ነውና በዚህ ሰዓትም እንግዲህ ከሌስተር ሲቲ ጋር በሻምፒዮንሺፑ እየተጫወተ ነው የሚገኘውና ተጫዋቹ እንግዲህ ፕሮፋይሉን ከተመለከተን በግራ ክንፍ በኩል የሚጫወት ተጫዋች ሲሆን በጣም ትሪኪና ኤክስትሪምሊ ቴክኒካል የሚባል አይነት ተጫዋች ነውና ሊቨርፑሎችም እንግዲህ ይህንን ተጫዋች ለማምጣትም ከፍተኛ ፍላጎት አሳይተዋል ነው እየተባለ የሚገኘው። እንደሚታወቀው እንግዲህ ሊቨርፑሎች ያለፉትን ጥቂት ዓመታት ሊቨርፑሎች በዛው በብሪቴን ውስጥ የሚገኙ ወጣት ታለንትድ የሚባሉ ተጫዋቾችን ወደ ክለባቸው እየቀላቀሉ ነው የሚገኙት። አሁን ለምሳሌ እነ ሃርቪ ኤሊየት፣ ቤንዶክ፣ ኬ ጎርደን፣ ትሬን አዮኒ እንደዚሁም ሪዮ እንጎማሃን ባለፉት ጥቂት ዓመታት ወደ ሊቨርፑል ማምጣታቸው አይዘነጋም። አሁን ላይ ደግሞ ሞንጋ ላይ ትኩረት አድርገዋል ነው እየተባለ የሚገኘው። ነገር ግን ሊቨርፑሎች ከባድ ፉክክርም ይጠብቃቸዋል ከሌሎች ክለቦች፣ ምክንያቱም ትልልቅ የሚባሉ የእንግሊዝ ፕሪሚየር ሊግ ክለቦችም እዚህ ተጫዋች ላይ ከፍተኛ ፍላጎትን እያሳዩ ነው የሚገኙትና ሊቨርፑሎች ይህንን ተጫዋች ያመጡታል የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ሊቨርፑሎች በዚህ ሰዓት ላይ ይህንን ወጣት ተጫዋች ብቻ አይደለም እየተመለከቱ የሚገኙት። እንደ አንፊልድ ዋች ዘገባ ከሆነ የሼፊልድ ዌድነስዴይ የ17 ዓመት ወጣት ተጫዋች የሆነውን በግራ ክንፍ ላይ የሚጫወተውን ያሲን አሎንም እየተከታተሉት ይገኛሉ ያለ ነው። ከመከታተልም አልፈው ለሼፊልድ ዌድነስዴይ ይህንን ተጫዋች በማስፈረም ዙሪያ ጥያቄ አቅርበዋል ነው እየተባለ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች እየተመለከቱት የሚገኙት። ማንቸስተር ዩናይትድም እዚህ ተጫዋች ላይ ፍላጎት አሳይተዋል ነው እየተባለ የሚገኘው። እንደዚሁም ደግሞ ለሼፊልድ ዌድነስዴይም የማስፈረምም ጥያቄ አቅርቦለታል እየተባለ ነው የሚገኘው። እናም ሊቨርፑሎች ይህንን ተጫዋች ለማስፈረም ፉክክር ይገጥማቸዋል ተብሎ ነው የሚጠበቀው። ቅድም እንደነገርኳቸው እንግዲህ በዋነኝነት በግራ ክንፍ በተከላካይ መስመር ላይ የሚጫወት ተጫዋች ነው። ነገር ግን ደግሞ ከሚሎስ ኬርኬዝ ጋር ስናነጻጽረው የተለየ ፕሮፋይል ያለው ተጫዋች ነው። እንደ ሚሎስ ኬርኬዝ ማጥቃት ላይ የሚያተኩር ተጫዋች ሳይሆን መከላከል ላይ ትኩረት የሚያደርግ ተጫዋች ነው። እንደዚሁም ከኋላ መስርቶ በመጫወት ደረጃ የተሻለ ተጫዋች እንደሆነ ነው እየተዘገበ የሚገኘው። እንደዚሁም ደግሞ ኮምፕሊት ድሪብልን በየ90 ደቂቃው 1.71 ማድረግ የሚችል 72% የተሳካ ድሪብልን ማድረግ የሚችል ተጫዋች ነውና ሙሉ ለሙሉ ከኬርኬዝ ለየት ያለ ስታይል ያለው ተጫዋች ነው። ከዚህ በተጨማሪም ኳሶችን ቶሎ መልቀቅ የሚፈልግ አይነት ተጫዋች ነው። እንደዚሁም በረዣዥም ኳሶችንም መጣል የሚወድ ተጫዋች ነው። በእርግጥ አሁንም ውሳኔዎች ላይ መስተካከል የሚገባቸው ነገሮች አሉ። ነገር ግን በዚህ ሰዓት ላይ በጣም ኤክሳይትድ የሆነ ወጣት ተጫዋች ነው እየተባለ የሚገኘው። ለዛም ደግሞ ሊቨርፑሎችም እየተመለከቱት ይገኛሉ። ከዛ በተጨማሪም በሊቨርፑል ቤት እንግዲህ የግራ ክንፍ ተከላካይ መስመሩን ስንመለከት ኮስታስ ሲሚካስ በሊቨርፑል ቤት ይቆያል ተብሎ አይጠበቅም። በዚህ ሰዓትም ከሮማ ጋር በውሰት ውል እየተጫወተ ነው የሚገኘው። አንዲ ሮበርትሰንም ኮንትራቱ ሊጠናቀቅ ትንሽ ነው የቀረው። ከዛ በተጨማሪም እነ ኦዌንቤክም ሉክ ቻምበርስም የሊቨርፑል ቆይታቸው እስካሁን ድረስ አልታወቀም። በዚህ ሰዓትም በውሰት ውል ላይ ነው የሚገኙትና ይህንን ተጫዋች ካመጡት እነዛ ተጫዋቾች ቢኖሩም እንኳን ከጊዜ በኋላ እነሱን በልጦ ለረዥም ጊዜ የሊቨርፑል የግራ ክንፍ ተከላካይ መስመር ተጫዋችም ሊሆን የሚችልበት እድል አለና ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም ጥረት እያደረጉ ይገኛሉ። በቀጣይ የምንመለከተው በክረምቱ ዝውውር መስኮት ጆ ጎሜዝ ከሊቨርፑል እንዳይለቅ ያደረጉት አሰልጣኝ አርነ ስሎት ናቸው እየተባለ ይገኛል። ይህንንም ዘገባ ይዞልን የወጣው ጣሊያን ጋዜጣ የሆነው ቱቶ መርካቶ ነው። እንደ ቱቶ መርካቶ ዘገባ ከሆነ በክረምቱ የዝውውር መስኮት ኤሲ ሚላኖች ጆ ጎሜዝን ከሊቨርፑል ለማዘዋወር ከፍተኛ ጥረት አድርገው ነበረ። እንደዚሁም ለሊቨርፑልም ቀርበውም ጥያቄ ማቅርበው ነበረ። ነገር ግን ደግሞ ሊቨርፑሎች ማርክ ጌን ከክሪስታል ፓላስ ባለማስፈረማቸው ምክንያት አሰልጣኝ አርነ ስሎት ጆ ጎሜዝ ከሊቨርፑል እንዳይለቅ አድርገውታል እየተባለ ይገኛል። በዛው ቱቱ መርካቶ አያይዞ እንደዘገበው ከሆነ ኤሲ ሚላኖች በክረምት የዝውውር መስኮት ባይሳካላቸውም እንኳን በጃንዋሪ የዝውውር መስኮት ተጫዋቹን ለማስፈረም ፍላጎት ነበራቸው። ነገር ግን ደግሞ አሁን ላይ ጉዳት ላይ መሆኑን ተከትሎ እንደዚሁም ደግሞ ጆቫኒ ሌዮኒ ለረዥም ጊዜ በኤሲኤል ጉዳት ምክንያት ከሜዳ መራቁን ተከትሎ ሊቨርፑሎች ጆ ጎሜዝን በጃንዋሪ የዝውውር መስኮት ይለቁታል ተብሎ አይጠበቅም እየተባለ ይገኛልና ምናልባት ኤሲ ሚላኖች ከጆ ጎሜዝ ላይ ፊታቸውን ሊያዞሩ የሚችሉበትም እድል አለ እየተባለ ይገኛል። በመጨረሻም ሊቨርፑሎች የሚችላንድ ተጫዋች የሆነውን ፍራንኮሊ ዲጆንን ለማስፈረም ፍላጎት አሳይቷል እየተባለ ይገኛል። ይህንንም ዘገባ ይዞልን የወጣው ክሪስታን ፋልከ ነው። እንደ ክሪስታን ፋልከ ዘገባ ከሆነ የሊቨርፑል መልማዮች በዚህ ሰዓት ሙሉ ለሙሉ ትኩረታቸውን የዴንማርክ ክለብ በሆነው በሚችላንድ ለሚጫወተው ፍራንኮሊ ዲጆኖ ላይ አድርገውታል እየተባለ ይገኛል። ይህ የ21 ዓመት ወጣት ተጫዋች በሚችላንድ በጣም ምርጥ የሚባል ጊዜን እያሳለፈ ነው የሚገኘው። በሊጉ እንኳን በተደረጉ 17 ጨዋታዎች 19 የጎል ኮንትሪቢዩሽን ማድረግ ይችላል። 16 ግቦችን ሲያስቆጥር 3 አሲስት ማድረግ የሚቻለ ተጫዋች ሆነና በዚህ ሰዓት የተለያዩ ክለቦችን ትኩረት እየሳበ ይገኛል። ከሊቨርፑልም በተጨማሪ ባየር ሙኒክና ቦሩሲያ ዶርትመንድ የዚህን ተጫዋች ሁኔታ እየተከታተሉ ይገኛሉ እየተባለ ነው። ሚችላንዶች እንግዲህ ይህንን ተጫዋች 2023 ክረምት የዝውውር መስኮት ላይ ነበረ በነጻ ከቤኔፊካ አካዳሚ ማግኘት የቻሉትና ወደዛ ካቀናም በኋላ ጥሩ የሚባል ጊዜን እያሳለፈ ነው የሚገኘው። በሚችላንድ እንግዲህ እስካሁን ድረስ 3 ሲዝኖችን መቆየት ይችላል። በቆየባቸው 3 ሲዝኖች የመጀመሪያው ሲዝን ላይ ከ32 ጨዋታዎች
20 የጎል ኮንትሪቢዩሽን ማድረግ ሲችል በሁለተኛው ሲዝን ላይ በ41 ጨዋታዎች 22 የጎል ኮንትሪቢዩሽን ማድረግ ችሏል። በዚህ ሲዝን እስካሁን ድረስ 30 ጨዋታዎችን ማድረግ ሲችል 24 የጎል ኮንትሪቢዩሽን ማድረግ ችሏል። 21 ጎሎችን ሲያስቆጥር 3 አሲስቶችንም ማስመዝገብም የቻለ ተጫዋች ነው። ከዚህ በተጨማሪም ቨርሳታይል የሚባል ተጫዋች ነው። በዋነኝነት የአጥቂ ስፍራ ላይ መጮት የሚችል ተጫዋች ሲሆን ከዛ በተጨማሪም ግን በቀኝ ክንፍ በኩል የክንፍ ተጫዋች ሆኖ መጮት ይችላል እየተባለ ይገኛል። እንደ ፉትቦል ትራንስፈር ዘገባም ከሆነ ይህ ተጫዋች 16.5 ሚሊዮን ዩሮ ድረስ ያወጣል ነው እያለን የሚገኘው። ነገር ግን ሚችላንዶች ከዚህ ተጫዋች እስከ 30 ሚሊዮን ድረስ ይጠይቃሉ ተብሎ ነው የሚጠበቀውና ሊቨርፑሎች ይህንን ተጫዋች በጃንዋሪ ዝውውር መስኮት ሊያመጡ የሚችሉበት እድል አለ። በተለይ ደግሞ ሂሳቡን ስንመለከተው በጣም ርካሽ የሚባል ነው። ምክንያቱም በክረምት የዝውውር መስኮት ሊቨርፑሎች ለአጥቂ መስመር ተጫዋች ያወጡትን ወጪ ሁላችንም ተመልክተናል። ለኢኬቴኬ ከ80 ሚሊዮን ፓውንድ በላይ እንደዚሁም ደግሞ ለአሌክሳንደር ኢሳክ ወደ 125 ሚሊዮን ፓውንድ ድረስ ነበር ማውጣት የቻሉትና 30 ሚሊዮን ዩሮ ማለት ለሊቨርፑል በጣም ትንሽ ገንዘብ ነች። ከዚህ በተጨማሪም ሊቨርፑሎች በዚህ ሰዓት የአጥቂ ስፍራውን ከተመለከተን ሁለት ጤነኛ ተጫዋቾች ብቻ ናቸው ያሏቸው። እነዚህም ደግሞ ሂጎ ኢኬቴኬ እና ፌዴሪኮ ኬዛ ናቸው። በእርግጥ ሪዮ እንጉሞሃም እዚህ ላይ ልናካተው እንችላለን። ነገር ግን ደግሞ አሰልጣኙ ብዙም እየተጠቀሙበት ስላልሆነ እንደ ዋና ተጫዋች ልንቆጥረው አንችልም። ስለዚህ እዛ ቦታ ላይ ተጨማሪ ተጫዋቾች ሊቨርፑሎች ማምጣት አለባቸው። በዚህ ሰዓት እንግዲህ ሴሜኖ ከሊቨርፑል ጋር ስሙ በስፋት እየተያዘ ነው የሚገኘው። ነገር ግን ከዛ ተጫዋች በተጨማሪም ሌሎች ተጫዋቾች ሊቨርፑሎች የሚያስፈልጓቸው ይመስለኛል። ሁለት ተጫዋቾችን ቢያመጡ ለሊቨርፑሎች ጥሩ ይሆናል። በእርግጥ ሁለቱንም በዚህ የጃንዋሪ ዝውውር መስኮት ያመጣሉ ተብሎ አይጠበቅም። ነገር ግን ደግሞ የዚህን ተጫዋች ሂሳብ ስንመለከተው 30 ሚሊዮን ዩሮ በጣም ርካሽ ስለሆነች ምናልባትም ሴሜኖንና ይህንን ተጫዋች ሊያመጡ የሚችሉበት እድልም አለ እየተባለ ይገኛል። ገና ደግሞ በጣም ወጣት የሚባል ነው። እንደዚሁም ከቤንችም እየተነሳ ተጽዕኖ መፍጠርም የሚችል ተጫዋች መሆን የሚችል ይመስለኛል። አሁን ላይ ባለው ስታቲስቲክስ መሰረት እንግዲህ በየ86 ደቂቃ ወይ ጎል ያስቆጥራል ወይ አሲስት የሚያደርግ ተጫዋች ነው። እንደዚሁም በጣም ጠንካራ የሚባል ቶሎ መላመድ የሚችል ተጫዋች፣ የተለያዩ ቦታዎችንም ከቨር ማድረግ የሚችል ተጫዋች ስለሆነ ምናልባትም ሊቨርፑሎች ይህንን ተጫዋች ሊያመጡ የሚችሉበት እድል አለ እየተባለ እዚህ ላይ ያለኝ ሀሳብ ምንድነው ሊቨርፑሎች በዚህ የጃንዋሪ የዝውውር መስኮት አንድ የፊት ለፊት መስመር ተጫዋች የግድ ማምጣት አለባቸው። በዚህ ሰዓት ላይ እንግዲህ ሴሜኖ ነው ይመጣል ተብሎ የሚጠበቀው። ነገር ግን ደግሞ ከተቻለ ከዛም የበለጠ ተጫዋች ማምጣት ጥሩ ይመስለኛል። ምክንያቱም አሁን ለምሳሌ መሐመድ ሳላህ ቢመለሱም እንደዚሁም ደግሞ አሌክሳንደር ኢሳቅም ከጉዳቱ ቢያገግም ኮዲ ጋክፖም ከጉዳቱ ቢያገግም ራሱ ያን ያህል በቂ ስኳድ የአጥቂ ስፍራው ላይ አለን ብዬ አላስብ። ለምሳሌ አሁን ያለፈውን ሲዝን ስንመለከት ሊቨርፑሎች 6 የማጥቃት ስፍራ ተጫዋቾች ነበሯቸው። ከዛ በተጨማሪም ደግሞ ሌሎችም እንደነ ሃርቪ ኤሊየትም እንደነ ሳቡዝላይም አይነት ተጫዋቾችም ነበሯቸው እዛ ቦታ ላይ መጫወት የሚችሉ። በዚህ ሰዓት ግን ሊቨርፑል ያሏቸውን ስንመለከት ኮዲ ጋክፖ፣ መሐመድ ሳላህ፣ ሂጎ ኢኬቴኬ እንደዚሁም ደግሞ አሌክሳንደር ኢሳቅና ፌዴሪኮ ኬዛ ብቻ ናቸው። 5 ተጫዋቾች ናቸው። እንደዛም ሆኖ ደግሞ አሰልጣኙ ፌዴሪኮ ኬዛን አይጠቀሙበትም ያሉት። እንደዚሁም መሐመድ ሳላህ ጋርም ያለፉትን ጥቂት ጨዋታዎችም አልተጠቀሙበትም። አሁን ደግሞ ለአፍሪካ ዋንጫ ሄዷል። ኮዲ ጋክፖ እንደዚሁም ደግሞ አሌክሳንደር ኢሳቅም ጉዳት ላይ ነው የሚገኙትና እዛ ቦታ ላይ ተጨማሪ ተጫዋቾችን የግድ ማምጣት ያስፈልጋል ብዬ አስባለሁ። ከዛ በተጨማሪም ሴሜኒዮ ቢመጣ ቀጥታ ቋሚ የሚሆን ተጫዋች ይመስለኛል። ነገር ግን ይህንን ተጫዋች ቢያመጡ ግን ተቀይሮ እየገባም ለውጥ ማምጣት የሚችል ተጫዋች ሊሆን ይችላል ብዬ አስባለሁ። ከዛ በተጨማሪም ከዚህ በኋላ እንግዲህ ሊቨርፑሎች በጣም ብዙ ጨዋታዎች አሉባቸው። በየ3 ቀኑ የሚጫወቱባቸውም አጋጣሚዎችም አሉና ተጫዋቾችን ማሳረፍ የግድ ያስፈልጋል። እንደዚህ አይነት ተጫዋች ደግሞ ስታመጣ ታለንትድ የሆነ ተጫዋችን ስታመጣ በእርግጥ በዚህ ሰዓት ላይ ቀጥታ ቋሚ አታድርጎም። ነገር ግን ደግሞ ከአመት ከ2 አመት በኋላ ወደ ዋናው ቡድን ውስጥ በመግባት በቋሚነት መጫወት የሚችል ተጫዋችን ማድረግ ይቻላል። እንደዚሁም ፌዴሪኮ ኬዛም የሊቨርፑል ቆይታው እስካሁን ድረስ አልተረጋገጠም። ምናልባት በጃንዋሪ ዝውውር መስኮትም ሊለቅ ይችላል የሚሉ አንዳንድ መረጃዎችንም ስንሰማ ነበር። ነገር ግን አሁን ሊቨርፑሎች ካጋጠሟቸው ጉዳቶች አንጻር ስንመለከተው በጃንዋሪ ዝውውር መስኮት ይለቃል ተብሎ አይጠበቅም። ነገር ግን በቀጣይ የክረምቱ የዝውውር መስኮት ግን ሊለቅ የሚችልበት እድል አለ። ስለዚህ ፌዴሪኮ ኬዛ በክረምቱ የሚለቅ ከሆነ ለሱ የሚተካ አንድ ተጫዋችን ገና ካሁኑ በማምጣት ማላመድ ጥሩ ነው ብዬ አስባለሁ። በእርግጥ ይህንን ተጫዋች አሁን ላይ ከስማቸው ከሊቨርፑል ጋር ከሚያያዙት ተጫዋቾች ጋር ስናነጻጽለው በጣም የወረደ ተጫዋች ሊሆን ይችላል። በኳሊቲም ደረጃም እንደዚሁም በብርም ደረጃም ከነዛ ጋር የሚፎካከር አይደለም። ምክንያቱም አንቶኒ ሴሜኒዮ በፕሪሚየር ሊጉ ብዙ ልምድ ያለው ተጫዋች ነው። እንደዚሁም 65 ሚሊዮን ፓውንድ ድረስ ያወጣል ተብሎ ነው የሚጠበቀው። ከዛ በተጨማሪም የአርቢ ሌፕዚግ ተጫዋች የሆነው የአንዱ ምንዲን ብንመለከተው አርቢ ሌፕዚጎች እስከ 100 ሚሊዮን ዩሮ ድረስ ይፈልጋሉ እየተባለ ነው የሚገኘው። እንደዚሁም ኳሊቲያቸውን ከተመለከተ በዚህ ሰዓት ሴሜኒዮ የሚሆኑ ዶመንዲም ከዱጆ የበለጠ ኳሊቲ
ኳሊቲ ያላቸው ተጫዋቾች ናቸው። ነገር ግን ደግሞ በቀጣይ የሚፈጠሩ አይታወቅም። ምናልባትም ከሁለቱም የበለጠ ኳሊቲም ሊኖረው ይችላል። ነገር ግን ከገንዘብ አንጻር ስንመለከተው በጣም ርካሽ የሆነ ተጫዋች ነው። 30 ሚሊዮን ዩሮ ብቻ ነው ይህን ተጫዋች ለማስፈረም የሚያስፈልገውና በዛ ምክንያትም ምናልባትም ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ ብዬ አስባለሁ። ከዛ በተጨማሪም ምናልባትም ከ1 ዓመት ከ2 ዓመት በኋላ ይህ ተጫዋች ለሊቨርፑል አይመጥንም ካሉ ራሱ አሁን ከገዙበት ዋጋ ጨምረው መሸጥ ስለሚችሉ ምናልባትም ይህንን ተጫዋች ሊያመጡት ይችላሉ ብዬ አስባለሁ። በእርግጥ በዚህ ሰዓት ላይ ለሊቨርፑል የማጥቃት ስፍራ ተጫዋች አምጣ በባል እኔ የምመርጣቸው እንደነ አንቶኒዮ ሲሜዮኖ፣ ያን ዲማመንዴ እንደዚሁም ደግሞ ኦሊሴ ወደ ሊቨርፑል ቢመጡ በጣም ደስ ይለኛል። ነገር ግን በእርግጠኝነት በዚህ የጃንዋሪ ዝውውር መስኮት ሊቨርፑሎች ሊያገኙ የሚችሉ ተጫዋች ቢኖር ሲሜዮኖን ብቻ ነው። ያው የውል ማፍረሻውን በመክፈል ወደ ሊቨርፑል ማምጣት ይችላሉ። ሌሎቹን ከተመለከተን ግን በቀላሉ በጃንዋሪ ዝውውር መስኮት ያመጣሉ ተብሎ አይጠበቅም። አሁን ለምሳሌ ኦሊሴን ብንመለከተው ባየር ሙኒኮች በጃንዋሪ ዝውውር መስኮት አይደለም በክረምቱ የዝውውር መስኮት ራሱ ይሸጡታል ተብሎ አይጠበቅም። የሚሸጡት ከሆነ እንኳን በጣም ከፍተኛ ገንዘብን ይጠይቃሉ ተብሎ ነው የሚጠበቀውና ሊቨርፑሎች ደግሞ በክረምቱ የዝውውር መስኮት ካወጡት ወጪ አንጻር ስንመለከተው ከዚህ በኋላ ያን ያህል ወጪ ያወጣሉ የሚለው ነገር በጣም ትልቅ ጥያቄ ነውና ምናልባትም እንደ ፍራንኮሊ ዲጆ አይነት ተጫዋቾችን እያመጡ ባላንስ ሊያደርጉት ይችላሉ ብዬ አስባለሁ። የእናንተ ሀሳብስ ምንድን ነው? ይህንን ተጫዋች የሚያመጡት ይመስላችኋል? እንደዚህ በጃንዋሪ ዝውውር መስኮት የትኛው ተጫዋች ወደ ሊቨርፑል ቢመጣ ደስ ይላችኋል? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁኑ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።